ናችሁ? እናመሰግናለን። Thank you very much. ዛሬ የተገኙበት እዚህ ቴዲ አፍሮ ኮንሰርት ለመመልከት ነው? አዎ። እንዴት ነበር? አልገባሁም። ለምን? እንዴት ነበር ኮንሰርት? ኮንሰርቱ በጣም ያበደ ነው ግን ወንድ በዛ። ጤና ይስጥልኝ ክብራትና ክብራት የቸቤ ሚዲያ ታዳሚዎች ባላችሁበት እንደምትሰምታችኋል። ትናንትና እንግዲህ ከቴዲ አፍሮ አቀባበልን በተመለከተ ኤርፖርት ላይ ተገኝተን አቀባበሉን አሳይተናችኋል። እንዲሁም ደግሞ ዛሬ እዚህ ቦታ ላይ ኮስቴጅ ላይ ኮንሰርት እንዳለው ነግረናችሁ ነበር። በዛ መሰረት እንግዲህ ብዙ ሰዎች እዚህ ቦታ ላይ ተገኝተዋል። ወደ ውስጥ ገብተን ኮንሰርቱ ምን ይመስላል የሚለው እናሳያችኋለን። አብራችሁን ሁኑ። እስከዛሬ የምናሳያችሁ የኛስ በአሜሪካ ቀን ላይ ነበር። የኛስ በአሜሪካ ደግሞ ሌሊት ላይ ምን ይመስላል የሚለው እናሳያችሁ ነው። አብራችሁን ሁኑ። ቻናላችንን ሰብስክራይብ ማድረግ ቤተሰቡን ተከተሉኝ። ወደ ኮንሰርት
አኮያ ፕሮፐርቲስ በከተማችን ዋና ቦታዎች ላይ ሳር ቤት ካናዳ ኤምባሲ አጠገብ በፒያሳ ቴድሮስ አደባባይ ሞናርክ ሆቴል እንዲሁም ሰሜን መዘጋጃ ሳሬም ሆቴል አጠገብ ዘመኑ ባፈራው የፖስት ቴንሽን ቴክኖሎጂ በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። አፓርታማዎቻችን የራሳቸው በቂ የመኪና ማቆሚያ፣ ከኤሌክትሪክ ቻርጅ ማድረጊያ፣ ከልጆች መጫወቻ፣ የቴኒስ ሜዳ፣ ቪአይፒ ሲኒማ፣ ሰልፍ ላውንደሪ፣ ሬስቶራንት፣ ፉድ ኮርት ያካተቱ ናቸው። በልዩ የካሬ አማራጭ ከባለ 1 መኝታ እስከ ባለ 4 መኝታ እንዲሁም ዱፕሌክስ አፓርታማዎችን ከ810 ሺህ ብር በ10% ቅድመ ክፍያ ጀምሮ በሽያጭ ላይ እንገኛለን። እነዚህም ለኢንቨስትመንት አሊያም ለመኖሪያ ምቹ የሆኑ ቤቶችን ለማግኘት በ0954 6655 44 በቴሌግራም በዋትስአፕ ሊያገኙን ይችላሉ። አኮያ ፕሮፐርቲስ ከነገ ለተዛመደ Thank you. GC. International. Namaskar. Thank you very much. ምሎ ሲከሰት በይሁዳን በሳ በይሁዳን በሳ አቀርብል ታካስዩ እግዚአብሔር ሰምነገር ንጉሥ ቀዳማዊ ሰኝት አለኝ ታሪካቸው ኑር ባፈር ሆነ አፍሪካዊ ዘኝት ሆነ አፍሪካዊ ጁዳ አንበሳ 4 ኪሎ ቢከትም 6 ኪሎ ጁዳ አንበሳ 4 ኪሎ ቢከትም 6 ኪሎ ጥላ ኮነ ትልቅ ዋርካ ለአንድነቷ ለአፍሪካ አራዳ ታቦቱ በፒያሳ ግርማዊነቶ የስንደራሴ የአፍሪካ አባ ኃይለ ሥላሴ ግርማዊነቶ የስንደራሴ የአፍሪካ አባ ኃይለ ሥላሴ
አባታችን ማን ይባላሉ? አሸናፊ ከበደ አምሳለቃ አሸናፊ ከበደ። አምሳለቃ አሸናፊ በጣም ነው የሚያምሩት። ዛሬ የተገኙበት እዚህ ቴዲ አፍሮ ኮንሰርት ለመመልከት ነው? አዎ። እንዴት ነበር? አልገባሁም። ለምን? አይደለም እዛ ቲኬት ገዛ ምናምን አሉ። እንዴ ሰዎች እኮ ቀድመ ብናቅ ቲኬት እንገዛ ነበር። ቀድመ ብናቅ ቲኬት እንገዛ ነበር። መግዛት ማለት ተጋብዤ ነበር የመጣሁት። በጣም ስለዚህ ቀጣይ ኮንሰርት አለው እንግዲህ ይሄን ፕሮግራም ያያል። መልእክት አስተላልፉለት። ይወዱታል ማለት ቴዲ አፍሮ በጣም መልእክት አስተላልፉለት እንዲያገኙት። ቴዲ አፍሮ አንተ ለማየት የምትችል ነበር። የአምሳለቃ አሸናፊ ከበደ እባላለሁ። መግቢያ ካልከፈል ካሉኝ ልከፍላቸው ብልም አሁን ሰዓቱ አልፏል ብሎኝ ወደ ቤቴ መመለሴ ነው። በቀጣይ እንግዲህ ኮንሰርት ሲኖረው እርሱ ራሱ በኮሪያና በኡጋዴን ይሰለፍ ወታደር ነኝ። ያስታውቃሉ። በጣም ነው የሚያምሩት። እንግዲህ አባታችን ቴዲ አፍሮ በ18 ዓመቴ ነው ኮሪያ ዘመትኩት። አሁን 89 ዓመቴ ነው። ምን ያህል ዓመት ሆኖት እዚህ ሀገር? ብዙ ዓመቴ ነው። እዚህ አሜሪካ? እኔ ዲፕሎማቲክ ነበር። ኢትዮጵያ በሰራ ነበር። በጣም ጥሩ አባታችን። እንግዲህ የሚቀጥለው ኮንሰርት ካለ ቴዲ አፍሮ ይሄን ፕሮግራም ያያል፣ ይመለከቱትና ከዛ ያገኙታል ብዬ ተስፋ አደርጋለሁ። እጅግ አድርገን እናመሰግናለን። መልካም ምሽት። እሺ አቦታይ ዋው በጣም ደስ ይላል። ጥሩ አገኛችሁት? ከጠበቅነው በላይ ኖርማል አሪፍ። ሌላው እዚህ ሰልፍ ላይ ሌላ ደግሞ ካፌ ላይ ደግሞ ተሰልፈ አቢዩዝመንት ከፓርኪንግ ጀምሮ ያለው ነገር እሺ ምሽ ይሻሽሏል። አሁንም ይሻሽል። ቴዲ ሲመጣ ይኸው እኛ አይደለም ከስተመሮቹ ሰው አይደለም ያለው ለሰው ለሚመጣው ኤቭሪ ከስተመር ከፓርኪንግ ጀምሮ ከምናምን ጀምሮ አቢዩዝመንቱ መቆም አለበት። ቴዲ ይመጣል ሲባል ሁሉ ነገር በቃ በጣም ይዘ ከፍለን ነው የምንገባው። ሚሊዮን ጊዜ አይተነዋል። ሚሊዮን ጊዜ ስለምንወደው አሁንም የምንመጣው እና ሚሊዮን ጊዜ ደግሞ አቢዩዝ መደረግን የለባችሁም። ስለዚህ ፓርኪንጉ መታሰብ አለበት፣ ምናምን መታሰብ አለበት። አብረው የሚሰሩ ሰዎች አይ ነው ወጪው ከባድ ነው ይገባኛል። ግን እሱ ሁሉ ከግምት ሲገባና በዛሬው ላይ ብዙ የከፋይ ነገር የለም። ታይት ታይምስ ሰዓቷ አጣራቻ ይመስለኛል እንጂ ሁሉ ነገር መልካም ነው። ቸቢ አርሽ ቴንክ ዩ ኢትዮጵያ ለዘላለም ትኑር! ኢትዮጵያ ለዘላለም ትኑር! ፍቅር ያሸንፋል። ከትንሽ ረፍት በኋላ እንመለሳለን። እግዚአብሔር ይስጥልን። እናመሰግናለን። ኮንሰርቱ ላይ ምን ነበረ እንግዲህ ተሰማችሁ ስሜት? ዞርን እየጠያየቅን ነው። እንዴት አገኛችሁት? በእውነቱ ለመናገር ከጠበቅኩት በላይ ነበረ። በቃ እኔ ራሴን መቆጣጠር አልቻልኩም ነበር። በተለይ የመጨረሻው ዘፈን ሚኒሊክ የሚለው ሲከፈት በቃ ራሴን መቆጣጠር አልቻልኩም።
ከጠበቅኩት በላይ በቃ መድረኩ በጣም ተቆጣጥሮታል። በጣም ደስ የሚል ጊዜ ነበር። እኔ ብቻ አይደለም በቃ የምትዋቹ ሰዎች ሁሉ ከኔ በላይ ደስ ብሏቸው ነበር እና በጣም ቴዲ ይችላል። ሁሌም እወደዋለሁ። ይሄን አጋጣሚ ስላገኘው በጣም ደስ ብሎኛል። የቴዲ ኮንሰርት ላይ የትኛውን ዘፈን ትወዳለህ? ሚኒሊክ የሚለው አገርና አጋጣሚ ደግሞ ሶኖ መጨረሻ ተከፈተ። በቃ ሚኒሊክ የሚለው በጣም ከምል በላይ አስደስቶኛል። በጣም እና ቀጥሎ ፊዮሪና በጣም አሪፍ ነበር ከምል በላይ። አንተስ? ቴዲ አፍሮ እንግዲህ ያው ብዙ ጊዜ በናፍቆት ነው የሚጠበቀው። ቴዲ አፍሮ መጣ ማለት ያው መላው ኢትዮጵያ ሕዝብ እዚሁ አንድ ላይ እንደሚሆን እንደማትጠራጠሩ አውቃለሁ። በጣም የሚገርም ኮንሰርት፣ ፐርፎርማንሱ፣ ሁሉ ነገር በጣም የተስተካከለ ጥሩ ጊዜ አሳልፈናል። ቴዲ አፍሮ ስፔሻሊ ያው በሙዚቃው በጣም ታዋቂ ነው ይታወቃል እና ጥሩ ጊዜ ነበረን። ጥሩ ሰዓት ነው ያሳለፍነው። አቀለጠን እስከምታየው ድረስ ቀልጠን ነው የወጣ። ያ ሌላኛው ነገር ደግሞ የቴዲ አፍሮ ምኒልክ የሚባለው ደግሞ ላይክ 2-3 ደገመው እያያችሁ ነበርና በጣም በቃ ከ20 ዓመት ከ15 ዓመት በኋላ ነው ያየሁት። አም ሶ ሃፒ። በጣም ብዙ ኢትዮጵያኖች ቤቱ ሞልቶ ተመልሷል ሁላ ፉል ሆኖ ማለት ነው እና በጣም የሚገርም ጊዜ ነው ያሳለፍነው። ደስ ይላል በጣም። Thank you. ተመልካቾች ቀጥለናል። ኮንሰርቱ አልቋል። ከኮንሰርቱ በኋላ ደግሞ ተመልካቹ ቦታው ላይ የታደሙ ሰዎች ምን አስተያየት አላቸው የሚለውን እንቀበላለን። እዚህ ጋር እንተዋውቃችሁ። ከናይስ ሳሎን ናይስ ባርበር እንዴት ነበር ኮንሰርቱ? ኮንሰርቱ በጣም ያበደ ነው፣ ግን ወንድ በዛ እንዴ የመጣው ሲሪየስ አይቆም ነገር። እኛ እርግጥ ባለ ትዳሮች ነን፣ ቦታችንን ያዝን ሰዎች ነን፣ ግን ስናይ ላላገቡት ገብተዋል። በጣም ብዙ
ተፍተፍ የሚል ሰው ነበር። ተዘጋጅቶ ተቀባብቶ ይመጣል። እኛ ጋር ራሱ በጣም ቢዚ ነበር ባይዘው ታውቃለህ። በእነሱ ምክንያት ቴዲ የምንወደው አርቲስታችን ነው። ስለ ፍቅር የሰበከው ኢትዮጵያን ይወዳል። እኛም እንወዳታለን ኢትዮጵያን። ኮንሰርቱ በጣም ምርጥ ነበር። በጣም ቆንጆ የተለየ ኮንሰርት ነበር። እግዚአብሔር ኢትዮጵያን ይባርክ። አሜን። ቴንክ ዩ ቸቤ ሚዲያ። አሜን። ይሰማችኋል? አይኔ ስል ሁልጊዜ ትላላችሁ አይደል? ዲሲ አይኔ 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 አይሰማም። ፕሮግራማችን ቀጥሏል። ኮንሰርቱ አልቋል። ከኮንሰርቱ ካለቀ በኋላ ተመልካቾች ስሜታችሁ ምን ይመስላል የሚለውን እያየን ያለ ነው። እንተዋወቅ። አቤል እባላለሁ። እንዴት አየው? በጣም ቆንጆ ኮንሰርት ነበረ። ቴዳ በጣም አዝናንቶናል እና ቆንጆ ጊዜን አሳልፈናል። እግዚአብሔር የተመሰገነ ይሁን። እኔ ደግሞ ለመጀመሪያ ጊዜ ነው በምድር አሜሪካ የመጀመሪያ ኮንሰርት ነው ቴዲ። ኢትዮጵያ ላይ ብዙ ኮንሰርትን አብሬው ተካፍያለሁኝ ግን ይሄ የመጀመሪያ ጊዜ ነው። አዎ በሰሜን አሜሪካ። ስለዚህ አጭር ጊዜ ነው የመጣሁት እያልከን ነው? አጭር ጊዜ ነው የመጣሁት ገና 1 አመቴ ነው። ስለዚህ ቆንጆ ኮንሰርት ነበረ። በጣም ተዝናንተናል። በጣም የምንወደው የምናከብረው የሙዚቃ ሌጀንዳችን ነው። ህዝብን ግለሰብ ያደረገ ራሱን እንደ ህዝብ ያበዛ እጅግ በጣም የህዝብ ልሳን የሆነ ስለ ፍቅር፣ ስለ ኢትዮጵያ፣ ስለ አብሮነታችን ብዙ የዘመረ ብዙ የሰራ በተለይ እኔ እንደ አዲስ አበባ ልጅነቴ ደግሞ በጣም የምወደው እና በጣም የምናከብረው ሙዚቀኛ ነው። ቆንጆ ጊዜን አሳልፈናል። ጁዳ አንበሳ 4 ኪሎ የሚለው ሙዚቃ ተመችቶኛል። የፊት በርጅ እንደመሆኔ መጠን ያው እንግዲህ መቼም በደንብ ሰፈሮቻችንን የአዲስ አበባን ሰፈር ያነሳበት ሙዚቃ ነው እና ንጉስ ኃይለ ሥላሴንም በደንብ ያወሳበት ሙዚቃ ስለሆነ ቆንጆ ጊዜ አሳልፈናል በዛ ሙዚቃ እና በአጠቃላይ ቆንጆ የሆነ ቆይታ ነበረን የነበረው እና ቴዲ አፍሮ በጣም እንወድሃለን እናከብርሃለን። ይሄን ነው ማለት የምፈልገው። ቴንክ ዩ። መልካም ጊዜ። አሜን። አመሰግናለሁ ሻባት።
ክብራትና ክብራት ዛሬ እዚህ ዋሽንግተን ዲሲ ኤኮ ስቴጅ ላይ የተወዳጁ አርቲስት የቴዲ አፍሮ ኮንሰርት በዚህ መልኩ ተጠናቋል። ብዙዎች እንግዲህ ሐሳብ አስተያየታቸውን ሰጥተውበታል። ለተደማጭ በአብዛኞቻችሁ እንግዲህ ትናንትና የኛን የሰራነው ያቀባበሉ ማስታወቂያ አይታችሁን እዚህ መጣችሁት እጅግ ስለምትወዱ ስለምታከብሩ እጅግ አድርገን እናመሰግናለን። ቅዳሜ ሜይ 31 ይህ ኮንሰርት አትላንታ ላይ ይደገማል። አትላንታና በአትላንታ አካባቢ ያላችሁ ኢትዮጵያውያን ደግሞ በመገኘት ቴዲ አፍሮን ኮንሰርት እንድታደሙ ጋብዘናችኋል። ለዛሬው ፕሮግራማችንን ይመስላል። በሌላ ፕሮግራም እስከምንገናኝ ድረስ ባላችሁበት ቸር ሰንብቱ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። የኛስ በአሜሪካ ምሽት ላይ ምን ይመስላል የሚለውን ኮሜንት ላይ አስቀምጡልን። ለዛሬ በዚህ ያበቃን። መልካም ጊዜ። አኮያ ፕሮፐርቲስ በከተማችን ዋና ዋና ቦታዎች ላይ ሳር ቤት ካናዳ ኤምባሲ አጠገብ በፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል እንዲሁም ሰሜን መዘጋጃ ሳሬም ሆቴል አጠገብ ዘመኑ ባፈራው የፖስት ቴንሽን ቴክኖሎጂ በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። አፓርታማዎቻችን የራሳቸው በቂ የመኪና ማቆሚያ፣ ከኤሌክትሪክ ቻርጅ ማድረጊያ፣ ከልጆች መጫወቻ፣ የቴኒስ ሜዳ፣ ቪአይፒ ሲኒማ፣ ሰልፍ ላውንደሪ፣ ሬስቶራንት፣ ፉድ ኮርት ያካተቱ ናቸው። በልዩ ልዩ የካሬ አማራጭ ከባለ 1 መኝታ እስከ ባለ 4 መኝታ እንዲሁም ዱፕሌክስ አፓርታማዎችን ከ810 ሺህ ብር በ10% ቅድመ ክፍያ ጀምሮ በሽያጭ ላይ እንገኛለን። እነዚህም ለኢንቨስትመንት አሊያም ለመኖሪያ ምቹ የሆኑ ቤቶችን ለማግኘት በ0954 6655 44 በቴሌግራም በዋትስአፕ ሊያገኙን ይችላሉ። አኮያ ፕሮፐርቲስ ከነገ ለተዛመደ